አርዕስተ ዜና። ጠቅላይ ሚኒስትር አብይ አህመድ በደቡብ አፍሪካ ጆሃንስበርግ በተዘጋጀው የአፍሪካ ርዕሳነ ብሔርና ርዕሳነ መንግስት ብሎም የአፍሪካ ህብረትና የአፍሪካ አጋሮች ስብሰባ ላይ እየተሳተፉ ነው። የአሁኑ ትውልድ ጥያቄ የሆነው የባህር በር ምላሽ እንዲያገኝ ሁሉም ኢትዮጵያዊ ድጋፍ ማድረግ እንዳለበት ዲያስፖራዎች ገለጹ። የአዲስ አበባ ፖሊስ ጠቅላይ መምሪያ ፖሊስ ኮሌጅ ለመጀመሪያ ጊዜ በራስ አቅም ያሰለጠናቸውን እጩ መኮንኖች አስመረቀ። የጊምቢ ሆስፒታል ያቀረበላቸው ነፃ የዓይን ሕክምና ከፍተኛ ወጪን እንዳስቀረላቸው የአገልግሎቱ ተጠቃሚዎች ገለጹ። በእስራኤል ጋዛ የተኩስ አቁም ስምምነት ከተደረገ ወዲህ ቢያንስ 67 ሕፃናት በጋዛ ተገድለዋል ሲል የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ አስታወቀ። የሚለውን ከውጭ አክለናል። ሰላም የተከበራችሁ ተመልካቾቻችን እንደምን አላችሁ? ህዳር 13 2018 ዓ.ም ዕለተ ቅዳሜ ቀን 7 ሰዓት ዜናዎችን እነሆ ብለናል። ከዜናዎቹ ጋር ብሩክ ተስፋዬ ነኝ። አብራችሁን ቆዩ። ከዛሬ 5 ዓመታት በፊት ታላቁ ሩጫ በኢትዮጵያ አንድ ብሎ ሲጀምር ለተወዳዳሪዎቹና ለአዘጋጆቹ ብቻ ሳይሆን ለሚዲያውም እንግዳና ፈታኝ ነበር። አንድን ሩጫ ከተለያየ ቦታ ምስልና ድምፅ ሳይቆራረጥ በቀጥታ ስርጭት ለተመልካቾች ማድረስ ፈታኙ ነገር እሱ ነበር። በሺዎች የሚቆጠሩ ተሳታፊዎችን በመቶዎች ስለሚቆጠሩ ተወዳዳሪዎች ያለፈ ታሪካቸውን ካሁን የቀጥታ ስርጭት መረጃዎች ጋር አሰናስሎ ማቅረብ ለጋዜጠኞቹ ፈተና ነበር። ሺዎች እየሮጡበት ሚሊዮኖች ደግሞ እንዲወዱት እንዲዝናኑበት በማድረግ ላለፉት 25 ዓመታት የኢትዮጵያ ብሮድካስቲንግ ኮርፖሬሽን አብሮ ነበር። የአፍሪካ ግዙፉ የጎዳና ሩጫ ታላቁ ሩጫ በኢትዮጵያ ዘንድሮም ከነ ሙሉ ድምቀቱና ክብሩ የኢትዮጵያ ብሮድካስቲንግ ኮርፖሬሽን 25ኛውን ውድድር ወደ እናንተ ለማድረስ በተሻለ ጥራት ዝግጅቱን አጠናቋል። ወደ ቀዳሚው ዜና እናልፋለን። ጠቅላይ ሚኒስትር አብይ አህመድ በደቡብ አፍሪካ ጆሃንስበርግ በተዘጋጀው የአፍሪካ ርዕሳነ ብሔርና ርዕሳነ መንግስት ብሎም የአፍሪካ ህብረትና የአፍሪካ አጋሮች ስብሰባ ላይ እየተሳተፉ ነው። ስብሰባው ከቡድን 20 የመሪዎች ጉባኤ አስቀድሞ በደቡብ አፍሪካው ፕሬዚደንት ሲሪል ራማፎዛ የተሰናዳ መሆኑን የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት አስታውቋል። በቡድን 20 አባል ሀገራት የመሪዎች ጉባኤ ዋዜማ ከአስተናጋጇ ሀገር ፕሬዚደንት ከሆኑት ሲሪል ራማፎዛ ጋር መገናኘታቸውን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ታሪካዊው የቡድን 20 ጉባኤ በአፍሪካ ምድር እንደመሰናዳቱ በተለያዩ ጉዳዮች እንዲሁም በጉባኤው የአፍሪካ የወል ድምፅና የጋራ ፍላጎት የሚቀርብበትን ሁኔታ ላይ ተወያይተናልም ብለዋል ጠቅላይ ሚኒስትር አብይ አህመድ። ክቡራን ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ በደቡብ አፍሪካ የቡድን 20 የመሪዎች ጉባኤ አስቀድሞ ያለውን ሁነት እንዲሁም ደግሞ የአፍሪካ ርዕሳነ ብሔርና ርዕሳነ መንግስት ብሎም የአፍሪካ ህብረትና የአፍሪካ አጋሮች ስብሰባ ላይ ያላቸውን ቆይታ ከተከታዩ ተንቀሳቃሽ ምስል እንመልከት።
በጋራ ከሰራንና በአንድነት ከተሰለፍን የማናሳካው አንዳችም ነገር አይኖርም ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አስገነዘቡ። የአፍሪካ ዋንጫን ከመሰረቱና እግር ኳሱ በእግሩ እንዲቆም ካስቻሉ ጥቂት አባል ሀገራት መካከል ኢትዮጵያ ቀዳሚዋ መሆኗን ያወሱት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የአህጉሪቱን እግር ኳስ ለማሳደግ እንዲሁም ከአድሎና መድሎ ለማጽዳት ይድነቃቸው ተሰማ የሰጡትን ጥበብ የተሞላበት በሳል አመራር በአብነት ጠቅሰዋል። የኢትዮጵያ እግር ኳስ እድገትና የኳስ ወዳዱ ሕዝብ ፍላጎት ግን እስካሁን የተጣጣመ አለመሆኑን አንስተው መንግስት ይህንን ለመቀየር ህጻናትና ታዳጊዎችን ማዕከል ያደረገ ስራ እየሰራ ይገኛል ብለዋል። በዚህ ረገድ ከጠቅላይ ሚኒስትር አብይ አህመድ ኢኒሼቲቮች አንዱ የሆነው የስፖርት ማዘውተሪያ ስፍራዎች ግንባታ ተስፋፍቶ መቀጠሉን ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ አውስተዋል። ቀይ ቀበሮዎቹ የኢትዮጵያ የታዳጊዎች ቡድን ለአፍሪካ ከ17 ዓመት በታች ታዳጊዎች ዋንጫ ውድድር ለማለፍ 4 ውስጥ መግባቱን ጠቅሰው ከ3 ጨዋታዎች 2ቱን በማሸነፍ ባንዱ አቻ በመለያየት ግስጋሴውን ቀጥሏል ብለዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ ፖሊስ ኮሌጅ ለመጀመሪያ ጊዜ በራስ አቅም ያሰለጠናቸውን እጩ መኮንኖች ከንቲባ አዳነች አቤቤ በተገኙበት አስመረቀ። ይህንን ተከትሎ ከንቲባ አዳነች በማህበራዊ ትስስር ገጻቸው ባጋሩት መልእክት ተመራቂ መኮንኖች ለዚህ ትልቅ ስኬት በመብቃታችሁ እንኳን ደስ አላችሁ ብለዋል። ተመራቂዎች በስልጠና ባገኙት ተጨማሪ አቅም ከማህበረሰቡ ከሌሎች የጸጥታ ተቋማትና ከሙያ ባልደረቦቻቸው ጋር በመቀናጀት የመዲናዋን ሰላም እንደሚያጸኑ ያላቸውን እምነት ገልጸዋል። ተመራቂ መኮንኖች ወደ ስራ ሲሰማሩ በታማኝነት፣ በቅንነት፣ ለእውነት በመወገንና በአርቆ ሀሳቢነት በመመራት ሀቀኛ የህዝብ አገልጋይነትን በብቃት እንዲወጡ አደራ ብለዋል። አክለውም የአዲስ አበባ ፖሊስ ጠቅላይ መምሪያ ፖሊስ ኮሌጅ በምስራቅ አፍሪካ ተወዳዳሪ ለመሆን ለሰነቀው ርዕይ የከተማዋ አስተዳደር አስፈላጊውን ድጋፍ ሁሉ እንደሚያደርግም ከንቲባዋ አረጋግጠዋል። መንግስት የኢኮኖሚ ሉዓላዊነትን ለማረጋገጥ የጀመራቸው ስራዎች የዜጎችን የኢኮኖሚ ጥያቄ ከመመለስ ባለፈ የሀገሪቱን የሉዓላዊነት ታሪክ ማስጠበቅ የሚያስችል መሆኑ ተገለጸ። ኢትዮጵያ ራስን ለመቻል በሚደረገው ጥረት ውስጥ ኢኮኖሚዋን በማጠናከርና ግዙፍ ፕሮጀክቶች በመጀመርም የብሔራዊ ጥቅም ማስጠበቂያዎቹ አድርጋ እየሰራች ትገኛለች። ነጻነት ፍቅሩ ተጨማሪ አላት። ይህ ሁሉ ሩጫ፣ ይህ ሁሉ መውጣትና መውረድ ራስን ለመቻል የሚደረግ የዕለት ተዕለት እንቅስቃሴ ነው። በዚህ ውስጥ የማንነት ከፍታ ይለካል፣ የነገ መንገድ እውን ይሆናል። ከራስ አልፎ ለሀገር የሚተርፍ ማንነትን መስራት ጭምር ነው። ከዚህ ደግሞ የዜጋን ህልም እውን ለማድረግ ለጥያቄያቸው መልስ የሚሰጥ የነገዋን ኢትዮጵያ ወደ ቀደመ ገናናነቷ የሚመልስ በመንግስት የሚከወን ትልልቅ ፕሮጀክቶች ኢትዮጵያን የኢኮኖሚ ሉዓላዊነቷን ለማረጋገጥ እንዲያስችላት ማድረግ ጀምረዋል። የመደመር መንግስት በደንብ በተገለጠ ሀሳብ በሚታወቅ መንገድ በሚታወቅ አሰራር በሚጨበጥና በሚታይ ውጤት ላይ አተኩረን ብንሰራ የኢትዮጵያን ብልጽግና ማረጋገጥ እንችላለን ብሎ የሚያምነው የመደመር መንግስት እሳቤ በዚህ እውነት ላይ የተመሰረተ ነው። በመደመር ኢትዮጵያን መስራት። የኢኮኖሚ ሉዓላዊነት የሚረጋገጠው በሁለት ዋና ዋና ክፍሎች ነው። አንደኛው መንግስት፣ ሁለተኛው ግለሰቦች። መንግስትም ግለሰቦችም በጣምራ የኢኮኖሚ ሉዓላዊነትን በማጠናከር የሀገር ሉዓላዊነትን ልናስከብር እንችላለን። የመደመር መንግስት መጽሐፍ እንዲህ ይላል። የተሻለ ገቢ ያለው ማህበረሰብ ለመፍጠር ለሚደረገው ርብርብ ዋነኛው የትኩረት ዘርፍ የአምራች ዘርፍ ነው። አምራች ኢንዱስትሪውን ወደ ከፍታ የማምጣትና የማበልጸግ ጉዳይ ከኢኮኖሚና ከማህበራዊ ጥቅሙ ባለፈ ደህንነትና ሉዓላዊነትን ከማስከበር አንጻርም ሚናው ከፍተኛ ነው። በሌሎች ሀገራት አምራች ኢንዱስትሪ ላይ ጥገኛ ሆኖ ራስን ሳይችሉ ሉዓላዊ ሀገር ነን ማለት ቀልድ ነው። በእርግጥ የኢኮኖሚ ሉዓላዊነትን ማረጋገጥ ለአንድ ሀገር ብዙ አንድምታ አለው። የኢንዱስትሪዎች አምራችነት ምን ያክል የተጠበቀ ነው፣ ጠንካራ የሆነ የኢንዱስትሪ ቤዝ አለው የሚለው የአገርን ሉዓላዊነት መግለጫ አንደኛው ነገር ነው። አቶ ሚሊዮን ክብረት ይባላሉ። የኢኮኖሚ ባለሙያ ናቸው። የአንድ ሀገር የኢኮኖሚ ሉዓላዊነት ማረጋገጫዎች ብዙ ስለመሆናቸው ያነሳሉ። አንድ ሀገር ኢኮኖሚው ሉዓላዊነቱን አስጠብቋል ወይስ አላስጠበቀም ለማለት አገሩ በምግብ ራሱን ችሏል ወይስ በእርዳታ እና እንዲሁ በግዢ ከውጭ ብዙ ነገር እያስመጣ ነው የሚኖረው የሚለው አንደኛው ዋነኛው ነገር ነው። ለዜጎቹ የሚያስፈልገውን ነገር አብዛኛውን የሚያመርት ከሆነ በኢኮኖሚ ሉዓላዊነት
ለማስጠበቅ አንደኛውን እመርታ አስጠብቋል ማለት እንችላለን። ኢትዮጵያም በእነዚህ ማረጋገጫዎቿ የከፍታዋን መንገድ ጀምራለች። የመጣችባቸው መንገዶች ደግሞ ብዙ ስብራቶቿን እንድትሻገር ያደረጋትና ኢኮኖሚዋን የጠገነችበት ሆኗል። ባለፉት 6-7 ዓመታት በጣም ብዙ ፈታኝ ጉዳዮች ቢኖሩም እጅግ አስደናቂ ውጤቶች፣ ለትውልድ የሚሻገሩ አስደማሚ ውጤቶች በኢትዮጵያ ውስጥ እየታዩ ነው ያሉት። በግብርና በጣም የሚያኮራ ስራዎች ሰርተናል። ፕሮጀክቶቻችን ቆመው የነበሩትን ችግር የገጠማቸውን እነ ህዳሴን ጨምሮ በሚያስደንቅ መንገድ ሰርተናል። ለምሳሌ በማዕድን ዘርፍ ብዙ ጊዜ ህልም ቢኖረንም ማዕድናችን መጠቀም ፍላጎት ቢኖርም ጋዝ ማውጣት ፍላጎት ቢኖርም ሳይሳካ ቀርቶ አሳክተነዋል። ከተሞቻችን የማዘመን ተግባሮች ተጀምረዋል። ኢኮኖሚያችን በከፍተኛ ደረጃ እያንሰራራ ነው ያለው። ኢትዮጵያ ራስን ለመቻል በሚደረገው ጥረት ውስጥ የዜጎች የምግብ ሉዓላዊነትን ለማረጋገጥ ከግለሰብ ጓዳ አንስቶ ኢኮኖሚዋን እውን ለማድረግ የጀመረቻቸው ግዙፍ የሚባሉ ፕሮጀክቶች የብሔራዊ ጥቅሟ ማስጠበቂያዎች ሆነዋል። እንዴት? የአባይ ግድብ እሱም ብናይ ኢትዮጵያ በአካባቢው ሀገሮች ተሰሚነት እንዲኖራት የማድረግ ትልቅ ኃይል አለው። አንድ ትልቅ እርምጃ ነው። ከዚህ በተጨማሪ ደግሞ የተለያዩ መስኖዎች አሁን ዴቨሎፕ እየተደረጉ እየዳበሩ ነው። እንደዚህ አይነት ግድቦች ለመስኖም ጭምር ከዋሉ በምግብ ራስን መቻል፣ ቅድም እንዳልነው በምግብ ራስን መቻል የአንደኛው የኢኮኖሚ ሉዓላዊነት መገለጫ ነው ብለናል። የኢትዮጵያ መንግስት ከዳንጎቴ ጋር አንድ የፈረመው አግሪመንት አለ። የአግሪመንት ምንድነው? የማዳበሪያ ኢትዮጵያ ውስጥ ለማምረት ኢትዮጵያ ውስጥ ማዳበሪያ የሚመረት ከሆነ በየአመቱ የምናመጣው ማዳበሪያ ሊቀር ነው ማለት ነው። ይሄ ለኢኮኖሚ ሉዓላዊነት በጣም ትልቅ አስተዋጽኦ ያደርጋል። ከዛ በተጨማሪ ደግሞ የሚገነቡ ኢንዱስትሪ ፓርኮች አሉ። ማኒፋክቸሪንግ በተለያየ መልኩ ደግሞ እየተገነባ ይገኛል። እነዚህ ነገሮች እየዳበሩ ሲሄዱ የኢንዱስትሪ ቤዙ አስተማማኝ የሆነ በሄደ ቁጥር ኢኮኖሚ ሉዓላዊነታችን እየጠበቀ ይሄዳል ማለት ነው። በእርግጥ ኢትዮጵያ የአፍሪካ ተምሳሌት መሆን የሚያስችላትን እነዚህ ፕሮጀክቶችን እውን ማድረግ ከቻለች ወደ ቀደመ ገናናነቷ ለመመለስ የሚገታት አንዳች ነገር የለም። በአዲስ አበባ ከተማ ንፋስ ስልክ፣ ላፍቶ፣ ኮልፌ ቀራኒዮና ቃቂ ቃሊቲ ክፍለ ከተሞች በመገንባት ላይ የሚገኙት አዳዲስ ሆስፒታሎች ከተማዋን የሕክምና ቱሪዝም መዳረሻ ለማድረግ ለተያዘው ግብ ስኬት ተጨማሪ አቅም የሚፈጥሩ መሆናቸውን ከንቲባ አዳነች አቤቤ ተናገሩ። ከንቲባ አዳነች የሆስፒታሎቹን የግንባታ ሂደት የጎበኙ ሲሆን ግንባታቸው በመጠናቀቅ ላይ መሆኑንም ገልጸዋል። የአዲስ አበባ ከተማ አስተዳደር የጤና አገልግሎቱን ፍትሐዊ ተደራሽ ከማድረግ ጎን ለጎን ጥራቱን የጠበቀና ዘመኑን የዋጀ የጤና አገልግሎትን በመስጠት ከተማዋን የጤና ቱሪዝም መዳረሻ ለማድረግ ግብ ጥሎ እየሰራ ይገኛል። የከተማ አስተዳደሩ ግዙፍና ዘመናዊ የሆኑ ሆስፒታሎችን በ3 ክፍለ ከተሞች እያስገነባ ሲሆን የእነዚህን ሆስፒታሎች የግንባታ ሂደት የጎበኙት ከንቲባ አዳነች አቤቤ አዳዲሶቹ ሆስፒታሎች ከተማዋን የሕክምና ቱሪዝም መዳረሻ ለማድረግ ለተያዘው ግብ ስኬት ተጨማሪ አቅም የሚፈጥሩ ናቸው ብለዋል። አዲስ አበባን የጤና ቱሪዝም መዳረሻ ለማድረግ የተያዘውን ግብ ለማሳካት በመንግስት ከሚከናወነው የጤና ዘርፍ ኢንቨስትመንት ጎን ለጎን የግሉ ዘርፍም ሰፋፊ ስራዎችን እያከናወነ መሆኑ ይታወቃል። ክቡራን ተመልካቾቻችን እዚሁ ጉዳይ ላይ ተጨማሪ መረጃ እንዲሰጡን እንግዳ ጋብዘናል። እንግዳችን የአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ናቸው። ዶክተር ስለመጡልን እጅግ አድርገን እናመሰግናለን። እኔም ስለተጋበዝኩኝ እጅግ አድርጌ አመሰግናለሁ። መልካም እንግዲህ ቀደም ሲል በዘገባው ላይ እየተከታተልን ነበር። በአዲስ አበባ በተለይ የጤና አገልግሎትና ዘርፉን የተሻለ ለማድረግ ብርቱ ስራዎች እየተሰሩ ነው የሚገኙት። እንግዲህ በአዲስ አበባ በተለይ ማስፋፊያ ግንባታ የተደረገላቸው ሆስፒታሎችም ግንባታቸውን በመከናወን ላይ ያሉ የጤና ተቋማትም አጠቃላይ የከተማዋን የሕክምና ዘርፍ በማሳደግ ረገድ ምን አንድምታ ምን ፋይዳ ይኖራቸዋል? በተለይ የህብረተሰቡን ተጠቃሚነት ከፍ ከማድረግ አንጻር ያው እንደሚታወቀው ከተማ አስተዳደራችን ለጤናው ዘርፍ ልዩ ትኩረት በመስጠት በዚህ በያዝነው 2018 በጀት ዓመት ምናልባትም ከወር በፊት ተመርቀው ወደ አገልግሎት እንዲገቡ የተደረጉ 9 አዳዲስ ጤና ጣቢያዎች 5ቱ ምንም አይነት ጤና ጣቢያ የሌላቸው ወረዳዎች ላይ እነዚህ ጤና ጣቢያዎች በጣም እጅግ ዘመናዊ በሆነ የሕክምና መሳሪያ የተደራጁ ምናልባትም የመጀመሪያ ደረጃ ሆስፒታልን አገልግሎት ሊሰጡ የሚችሉ ተደርገው ወደ አገልግሎት እንዲገቡ ተደርጓል። ይሄ ፍትሐዊነትንም ከማረጋገጥ አኳያ ፍትሐዊ ተደራሽነትንም የአገልግሎት ጥራትንም ከማላቅ አኳያ ትልቅ ጠቀሜታ አለው። ከዚህ ጎን ለጎን ደግሞ በነባሮቹም ጤና ጣቢያዎች 13 በሚሆኑ ከG+0 እስከ G+4 ትልልቅ ማስፋፊያዎች የተደረገላቸው ጤና ተቋማቶች ጤና ጣቢያዎችን አስመርቀን ወደ
ስራ እንዲገቡ ያደረግንበት ነው። ከገና ከበጀት ዓመቱ መነሻ ጀምሮ በሆስፒታሎቻችንም ነባር ሆስፒታሎቻችን እንደሚታወቀው ረጅም እድሜ ያስቆጠሩ ናቸው። እንደው በሆስፒታል ውስጥ ማስፋፊያ ብለን ነው እንጂ የምንጠራቸው አሁን ለምሳሌ በዘውዲቱ መታሰቢያ ሆስፒታል አስመርቀን ወደ አገልግሎት ያስገባ ነው እጅግ ዘመናዊ ወቅቱን የዋጀ ዘመናዊ የሆኑ የሕክምና ግብዓት የተሟላለት ከነባሩ ሆስፒታል አቅም እጥፍ የሚበልጥ ነው። ይህ እንግዲህ የዘውዲቱ መታሰቢያ ሆስፒታል ከተመሰረተ 91 ዓመቱ ነው። በ91 ዓመት ታሪኩ ያልነበረውን አቅም ነው የጨመርነው። ቁጥርን ከመጨመር አኳያ ብቻ አይደለም፣ እጅግ ዘመናዊ ነው። እንግዲህ ከተማችንን የጤና ቱሪዝም ማዕከል እናረጋታለን፣ የጤና ቱሪዝም መዳረሻ እናረጋታለን ስንል ነባሮቹንም የነበሩንም ጤና ተቋማትን የላቀ አገልግሎት እንዲሰጡ የተሻለ የሕክምና አገልግሎት እንዲሰጡ በሚያስችል መልኩ ትልልቅ ግንባታ ተደርጎላቸዋል። እንግዲህ ኦክሲጅን እዛው አምርተው ለነሱ ተቋም ብቻ አይደለም ለሌላም ሆስፒታል ሊሆን የሚችል ከማምረት ጀምሮ እያንዳንዱ አልጋ ኦክሲጅን ከሚመረትበት ቦታ እጅግ ዘመናዊ በሆነ መልኩ እንዲደርስ የተደረገበት የጽኑ ህሙማን ክፍል የኦፕሬሽን ክፍሎች የተደራጁበት መንገድ እጅግ ዘመናዊና አሁን ከረንትሊ ወቅቱ የሚዋጀውን መሳሪያዎች እንዲሟላለት ተደርጎ በጣም እንግዲህ በወቅቱ አሁን ዘመናዊ የሆነ የሕክምና አገልግሎት ሊሰጥ በሚያስችል ደረጃ ከፍ እያደረግናቸው ነው። ይሄ ማስፋፊያ በዘውዲቱ መታሰቢያ ሆስፒታል ከቁጥር ባለፈ እጅግ ዘመናዊ እንዲሆን ተደርጎ የተደራጀ ነው። እንደ ቁጥሩም በቀላል የሚታይ አይደለም። ለ91 ዓመት 8 የጽኑ ህሙማን አልጋና የመተንፈሻ ማሽን የነበረው ተቋም ነው ዛሬ ላይ 30 ተጨማሪ እንዲኖረው የተደረገው። ይሄ በጣም ከ3 እጥፍ በላይ ነው፣ ወደ 4 እጥፍ ነውና ይህ ትልቅ መፍትሄ የሚያመጣ ነው። ጽኑ ህሙማን አልጋ በማጣት ህይወታቸው ለአደጋ የሚደርስ የነበሩ ታካሚዎችን የሚታደግ ነው። ይሄ በዘውዲቱ መታሰቢያ ሆስፒታል ብቻ አይደለም። ራስ ደስታ ሆስፒታል ሙሉ ለሙሉ ግንባታው ተጠናቆ ሕክምና ግብአቱ ተሟልቶ እሱም ኦክሲጅኑ እዛው እንዲመረትና ለሌላም ተቋም ሊያቀርብ በሚችል መልኩ ተደራጅቶ እጅግ ዘመናዊ ከሕክምና ጋር ተሟልቶ አሁን ለአገልግሎት ሊገባ በዝግጅት ላይ ይገኛል። ከነባሩ አቅም በ2 እጥፍ የሚበልጥ ነው። ይሄ አቅሙን ስናየው የራስ ደስታን ሆስፒታል እንግዲህ ለረጅም ዓመት 90 ዓመት የሆነው ሆስፒታል ነው። በዛ ጊዜ ያልነበረውን በ2 እጥፍ እንዲኖረው በዚህ በ2 ዓመት ውስጥ የተደረገበት ይሄ ብቻ አይደለም። በዳግማዊ ምኒልክ ሆስፒታል እጅግ ዘመናዊ የፎሬንሲክና የቶክሲኮሎጂ የልቀት ማዕከልም ተገንብቶ ለአገልግሎት ዝግጁ ለማድረግ ግብዓት በማሟላት ላይ ይገኛል እና ይሄ የነባሮቹንም ሆስፒታል አቅም ከማሳደግም ጎን ለጎን እየተሰራ ያለው እጅግ ምናልባትም በሆስፒታል ውስጥ ሆስፒታል ነው እየገነባን ያለ ነው። በጣም ይሄ ለከተማችን እንግዲህ የጤና አገልግሎትን ጥራትንም የምንሰጠውንም የጤና አገልግሎት ደረጃንም ከፍ የሚያደርግና ከተማችንን እንግዲህ ሊመጠናት የሚችል እጅግ ዘመናዊ ከተማ ተወዳዳሪ ከተማ ዓለም አቀፍ ተወዳዳሪ ከተማ እየሆነች የመጣችውን ሊያግዝ የሚችል ነው። ይሄ እንግዲህ በነባሮቹ ሆስፒታል እየተደረጉ ያሉ ማስፋፊያዎችን ነው ያየ ነው። በአዳዲስ ደግሞ የተገነቡ አሉ። እንግዲህ ፍትሐዊነትን ከማረጋገጥ አኳያ እጅግ በርካታ የማህበረሰብ ክፍል የሚኖርባቸው አዳዲስ ክፍለ ከተሞች ላይ ትልልቅ ሆስፒታሎች ምናልባትም በ100 ዓመት የሕክምና ዘመን ታሪካችን የነበረንን አቅም አልጋ እጥፍ የሚያደርግ ነው። ወደ 3ቱም ሆስፒታሎች በንፋስ ስልክ በኮልፌና በአቃቂ የተገነቡት እያንዳንዳቸው ወደ 500 አልጋ ያላቸው እንግዲህ 1500 አልጋ ማለት በጣም ትልቅ አቅም ነው። ይሄ ትልቅ አቅም የሚገነባልንና እጅግ ዘመናዊ ናቸው እነዚህ ሆስፒታሎች። መልካም። ስለዚህ ጠቅልል አድርገን ስናየው በከተማ አስተዳደሩ በጤና ተቋማቱ ላይ የተሰሩ ያሉ ስራዎች የጤና ስርዓቱን ማጠናከር፣ የህብረተሰቡን የፍትሐዊ የአገልግሎት ተጠቃሚነት ተደራሽ ማድረግ ትልቅ ስራዎችን ለመስራት የሚያስችል እንደሆነ ሰፋ ባለመልኩ አንስተውልናል። ጊዜ ብኖረን በስፋት ባወራን ነበር። ስለ ጊዜዎት ግን እጅግ አድርጌ አመሰግናለሁ። የአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ መልካም ሁሉን ተመኘው።
የደሞዝ ክፍያ በሲቢኢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢኢ ብር ፕላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻዎትን ቀን የደሞዝ ቀን ያድርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜናዎቻችን እንደቀጠሉ ናቸው። በብራዚል ቤለም እየተካሄደ በሚገኘው የአየር ንብረት ለውጥ ጉባኤ የኢትዮጵያ ተግባራዊ እርምጃ ስራዎች በስፋት እየተዋወቁ ነው። ጎን ለጎንም በርካታ ውይይቶች፣ ምክክሮችም እየተካሄዱ ነው። ኢትዮጵያ በጉባኤው ባላት እልፍኝ ወይንም ፓቪሊየን እነዚህ እየተከወኑ ነው። ሀብታሙ ተክለ ስላሴ ከስፍራው ተከታዩን ጥንቅር አድርሶናል። 30ኛው የዓለም የአየር ንብረት ለውጥ ጉባኤ በዚህ በብራዚል ቤሌም መካሄዱን ቀጥሏል። ሀገራት ከአየር ንብረት ለውጥ ጋር በተገናኘ የሰሯቸውን ስራዎች እያስተዋወቁ በተመሳሳይ ደግሞ የተለያዩ ድርድሮችን እንዲሁም ውይይቶችን እያደረጉ ለዓለም ይበጃል ያሉትን የአየር ንብረት ለውጥ እርምጃዎችን ለመውሰድ ቃል የሚገባቡበት የተለያዩ ውሳኔዎችን የሚያስተላልፉበት ጉባኤ ነው። ኢትዮጵያም በዚህ ጉባኤው ላይ በደማቁ እየተሳተፈች ትገኛለች። የኢትዮጵያን ተሳትፎ በተመለከተ ግን ምን መልክ አለው፣ እንዲሁም ደግሞ ሀገራት በምን መንገድ ራሳቸውን እያሳዩ እያስተዋወቁ ነው የሚለውን በተመለከተ እንመለከታለን። ወደ ውስጥ አብረን እንዘልቃለን። ተከተሉ። እንግዲህ እንደምትመለከቱት ወደ ውስጥ ዘልቀናል። እዚህ መግቢያው ላይ የምናገኘው ፓቪሊዮኖችን ወይም እልፍኞችን ነው። በእነዚህ እልፍኞች ምንድነው ያለው ካላችሁ ደግሞ ሀገራት፣ ተቋማት እንዲሁም ደግሞ በአየር ንብረት ላይ የሚሰሩ ተቋማትና ድርጅቶች ባለፉት ዓመታት የሰሯቸውን ስራዎች ያሳያሉ። የተለያዩ ባለሙያዎች ደግሞ የሚዘጋጁ ፓናሎች አሉና በእነዚህ ፓናሎች ላይ የፋይንዲንጎቻቸው ሊሆን ይችላል፣ የሪሰርች ውጤቷቸውን እንዲሁም ደግሞ ምን መሰራት አለበት የሚለውን በተመለከተ የተለያዩ ንግግሮችን ያቀርባሉ። ኢትዮጵያም እንግዲህ በዚሁ መድረክ ላይ አንድ ፓቪሊዮን አላት። በዛ ፓቪሊዮን ውስጥ ምን እየተካሄደ ነው የሚለውን እናያለን። አስቀድመን ግን የተለያዩ ሀገራት እና ተቋማት ምን አይነት ስራዎችን ይዘው ቀርበዋል የሚለውን አብረን የምንመለከት ይሆናል። ተከታተሉ። እዚህ የምንመለከተው ፊት ለፊታችን የሲንጋፖር እልፍኝ ወይም ፓቪሊዮንን ነው። ባለፉት ዓመታት ሲንጋፖር መሰራች የሚለውን ለማሳየት ጥረት እያደረጉ ነው። ሌሎችም ፓቪሊዮኖች አሉ። እዚህ አካባቢ በሙሉ የፓቪሊዮኖች ነው። ፊት ለፊታችን የምንመለከተው የሳውዲ አረቢያ ፓቪሊዮን ነው። በዚህም እንዲሁ በተመሳሳይ የሳውዲን የክላይሜት አክሽን ስራዎች የሚያስተዋውቁ የተለያዩ ነገሮችን ለማዘጋጀት ሞክረዋል። እዚህ ከምናያቸው ፓቪሊዮኖች መካከል እዚህ ፊት ለፊታችን የቱርክንና የአውስትራሊያን ፓቪሊዮን መመልከት እንችላለን። እንግዲህ ቀደም ብለን የሌሎች ሀገራትን ተቋማትን ፓቪሊዮን ለመመልከት ሞከረን። የእኛስ የሚል ጥያቄ እንደምታነሱ እርግጠኛ ነኝ። አሁን የኢትዮጵያ ፓቪሊዮን ጋር ደርሰናል። እዚህ ምን እየተካሄደ ነው፣ ምን አለ የሚለው በተመለከተ ምን ነግራችሁ ይሆናል። ይህንን በተመለከተ በዋናነት እዚህ የተቆጣጠረ የሚገኘው ከፍተኛ ባለሙያ አለ። ከእሱ ጋር ነጥባዊ ቆይታ አደርጋለሁ። እንደምን አደርግ? ሰላም ነው። እንዴት ነህ? ሰላም ነው። እንዴት ነህ? ደህና ነኝ። እንግዲህ የተገኘ ነው የኢትዮጵያ ፓቪሊዮን ነው። ምን ለማሳየት እየሞከርን ነው? ኢትዮጵያ ፓቪሊዮን አላት። በተለይ ፓቪሊዮኑ በዋናነት የተለያዩ ኢቬንቶች አሉ። ለምሳሌ አሁን አጠቃላይ ክላይሜት ቼንጅ፣ ባዮዳይቨርሲቲ ኤንድ ጀንደር ኢኳሊቲ የሚለው እየተካሄደ ነው ያለ ነው። ባለፉትም በተለይ ቀጣይ የምናደርጋቸው አብዛኛው ኢቬንቶች ኢትዮጵያ በተለይ በክላይሜት ቼንጅ አክሽኖች እየሰራች ያለችው ኮሚትመንቱን ለዓለም ማህበረሰብ የምናሳይና በተለይ ደግሞ ያው እንደምታውቀው ኮፕ 32 አግኝተናል ወይም ደግሞ ሆስት እናደርጋለን። ለዛም ደግሞ የሚረዱ የተለያዩ አክቲቪቲዎች እዚህ አሉ። እንደምናውቀው ኢትዮጵያ በቡና በደንብ እንታወቃለን። የቡና መጠጣት ፕሮግራም እያደረገን ትልቅ ልምዳችን እያሳየንን ነው። ኢቨን ብራዚሎችም እየመጡ የቡና መጠጣት ፕሮግራም እያደረጉ ቡናችሁ በጣም ይጣፍጣል። አክቹአሊ እነሱም እንደዚሁ ነው ያሉ። በቡና ኢትዮጵያ ኮፊ ነው የሚባለው በአብዛኛው ጊዜ ማለት ነው። ስለዚህ ብዙ ሀገራት እየመጡ የቡና የመጠጣት ፕሮግራም ያደርጋሉ። በጣም ደስ ይላል። Yes, sure. Mohammed? Hi, how are you? Oh, my Yes. brother. Hi. How are you? I'm doing fine. What's your name? Where are you from? Usman from Senegal. Ever been served with Ethiopian coffee? And I think. Oh yeah, I was in Ethiopia many times.
I work very closely with Ethiopia. ኡስማን እባላለሁ። ከሴኔጋል ነው የመጣሁት። ብዙ ጊዜ ኢትዮጵያ ሄጄ አውቃለሁ። ኢትዮጵያውያንን በቅርበት አውቃቸዋለሁ። ኢትዮጵያ በትልቅ የለውጥ ጉዞ ላይ ናት። በአየር ንብረት ለውጥ ዙሪያም በግንባር ቀደምትነት እየሰራች ነው። የኢትዮጵያን ቡና በጣም እወደዋለሁ። በተለይ ባህላዊ የቡና አቀራረቡን፣ የዕጣኑን ሽታ፣ በጥቅሉ ሁሉንም የቡና ስርዓት እወደዋለሁ። በርካቶች እየመጡ ይህንን ቡናችንን እያጣጣሙ ነው የሚገኙት። በጣም የሚያስደስት ነገር ነው። ስለነበረን ቆይታ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። መልካም ተመልካቾች፣ እንግዲህ እንደተመለከታችሁት በዚህ በኢትዮጵያ ፓቪሊዮን ውስጥ ኢትዮጵያ ምን ሰራች የሚለውን በግልጽ ለማሳየት የተሞከረ ነው። የዘርፉ አጥኚዎች፣ ባለሙያዎች ደግሞ እየመጡ በእርግጥም ኢትዮጵያ ትልቅ ስራ ሰርታለች እያሉ እያደነቁ ከጀርባ የምትመለከቱ ቡና እያጣጣሙ ለኢትዮጵያ ያላቸውን ክብር፣ ፍቅር እየገለጹ እንግዲህ እየተመለሱ ነው የሚገኙት። ኢትዮጵያ በዚህ ጉባኤ ላይ በጣም ደማቅ የሚባል ተሳትፎ እያደረገች ነው። ኮፕ ሰርቲቱ ወይም 32ኛው የአየር ንብረት ጉባኤ ደግሞ በአዲስ አበባ ሲካሄድ ከዚህ ከፍ ባለና በገዘፈ መንገድ ኢትዮጵያ እናስተዋውቃለን ብለን እንጠብቃለን። ስለነበረን ጊዜ ከልብ አመሰግናለሁ። ሰላም። ክቡራን ተመልካቾቻችን በቀጥታ መስመራችን ላይ ሪፖርተሮቻችን ተገኝተው መረጃ ወደሚያጋሩን ዘገባዎቻችን እናልፋለን። ከንቲባ አዳነች አቤቤ በዘመናዊ መልኩ የግንባታው የተጠናቀቀውን አሻራ የጋራ መኖሪያ መንደርን መረቁ። በአዲስ አበባ ጀርመን አደባባይ አየር ጤናና ግራር አካባቢዎች ላይ የተገነቡት አሻራ የጋራ መኖሪያ መንደሮች ዘመናዊና ደረጃቸውን ጠብቀው በፍጥነትና በጥራት የተገነቡ ናቸው። በአጠቃላይ በ3 ሳይቶች ላይ የተገነቡት የጋራ መኖሪያ መንደሮቹ 24 ግዙፍ ህንፃዎች በ9 ወራት ውስጥ ማጠናቀቅ የተቻለበት መሆኑን ከንቲባ አዳነች አቤቤ ተናግረዋል። እዚሁ ጉዳይ ላይ ተጨማሪ መረጃ ሊሰጥን ይህንን ሁነት የተከታተለው ሪፖርተራችን ይመር አደም በቀጥታ መስመራችን ላይ ይገኛል። ይመር እንደምን ውለሃል? የከተማ አስተዳደሩ የጋራ የመኖሪያ ቤት ግንባታን በተመለከተ ከንቲባዋ የትኩረት አቅጣጫቸው ወይም ያስተላለፉት ሀሳብ እንደምን ያለ ነው? እንግዲህ በአዲስ አበባ ከተማ ላይ ለበርካታ ዓመታት የቤቶች ልማት ጉዳይ ትልቅ ስብራት ሆኖ የቆየና ቅሬታ የሚነሳበት የነበረ ነው። በዚህም እጅግ በርካታ ዜጎችም እየተጠባበቁ የነበረበት ነው። እንግዲህ ከሀገራዊ ለውጡ ወደዚህ በተለያዩ አማራጮች ይህንን የቤት አቅርቦት ፍላጎት ለመመለስ የተለያዩ በርካታ ስራዎች ናቸው ሲሰሩ የነበረው። የማህበረሰቡን ኢኮኖሚያዊና ማህበራዊ ጥያቄዎች እንዲሁ ለመመለስ በተደረጉ ጥረቶች ውጤቶች እየተገኙ መሆኑን ከንቲባዋ በዚህ ላይ ተናግረዋል። እንግዲህ አሁንን ጨምሮ በቀጣይ የጋራ መኖሪያ ቤትን ጥያቄን በተመለከተ የከተማ አስተዳደሩ የትኩረት አቅጣጫን ብለው የተናገሩት የመጀመሪያው የመኖሪያ ቤትን ጥያቄ በመንግስት ጥረት ብቻ ሊመለስ የሚችል አይደለም። ይህንንም በመገንዘብ እንግዲህ በመንግስትና በግል አጋርነት አማካኝነት የሚገነባ ሆኖ ይህንንም ትኩረት ተሰጥቶት እየተተገበረ ያለ መሆኑን ተናግረዋል። ከዛ ባሻገር ደግሞ ሌላውና አሁን በቀጣይ ሊጀመር የታሰበው ነገር ደግሞ የግል ከግል አጋርነት የሚባል ነው። ይህ መመሪያና ሕግ ተዘጋጅቶ ወደ ተግባር የሚገባ ሆኖ ዋናው ሳቢው ግን ለምሳሌ የመኖሪያ ቤት ያላቸው ግን ደግሞ መገንባት የፋይናንስ እጥረት ያለባቸውን ያንን ሊፈታ በሚችል መልኩ የመኖሪያ ቦታው ያላቸው ደግሞ የመገንባት ገንዘብ ያላቸው ያንን በጋራ ሆኖ ተገንብቶ እንዲህ አይነት የመኖሪያ ቤትን ጥያቄ ሊመልስ የሚችሉ አማራጮችን የመተግበር ሁኔታ የትኩረት አቅጣጫ ሆኖ ይሰራበታል ነው ያሉት። እንግዲህ በዛሬ የተመረቁት የጋራ መኖሪያ ቤቶችም በዚሁ በመንግስትና በግል አጋርነት የተከናወኑ ናቸው። እነዚህም በአለፉት 9 ወራት የተጠናቀቁ ግን ደግሞ በጣም ግዙፍ የሆኑ ፕሮጀክቶች ናቸው። 1287 አባወራዎችን ብቻ ሊያስተናግዱ የሚችሉ ናቸው። ይህ ማለት በጣም ግዙፍ ነው። አካባቢያቸውን የምድር ግቢውን የማስዋብ በርካታ የተካተቱባቸው ናቸው። በርካታ ልማቶች፣ የመኪና ማቆሚያ፣ የልጆች መጫወቻ እንዲሁም ደግሞ የስፖርት ማዘውተሪያ ቦታዎችም ተካተውበት የተከናወኑ ናቸው። 24/7 ወይም ደግሞ በ24 ሰዓት 7ቱንም ቀን ሌት ከቀን እየተሰራ በዚህ በመፍጠርና መፍጠን የሚለውን እሳቤ በተለይ በተግባር መተግበር የተቻለበት ነው ይህ ፕሮጀክት። ይህንንም በቀጣይነት አጠናክሮ በመቀጠል የከተማዋን ነዋሪዎች በዘመናዊ ሁኔታ ወይም ደግሞ ምቹ የሆኑ የመኖሪያ ቤቶችን ወይም ደግሞ የመኖሪያ አካባቢዎችን በመገንባት ይህንን ጥያቄ የሚመለስበት ነው ብሏል። እንግዲህ አጠቃላይ በከተማዋ ገጽታን ከመቀየር አንጻርና ለነዋሪዎች ምቹ ከማድረግ አንጻር የከተማዋን የወንዝ ዳር ፕሮጀክት እንዲሁም ደግሞ የኮሪደር ልማት ላይ የተሰራው ስራ ውጤት አምጥቶ የከተማዋን ገጽታ አዲስ አበባ እንደ ስሟ የቀየረ ፕሮጀክት ሆኖ ታይቷል ብለዋል ከንቲባዋ። ይመር አደም ለመረጃዎች እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልህ።
ሃይማኖታዊ አስተምህሮና ማህበረሰባዊ እሴቶች ለሀገር ልዕልና መሰረት እንዲጥሉ የሃይማኖት ተቋማትና የሀገር ሽማግሌዎች ኃላፊነታቸውን እንደሚወጡ ገለጹ። በባህር ዳር ከተማ ለተረጋገጠው ሰላም የሃይማኖት አባቶችና የሀገር ሽማግሌዎች ሚና ጉልህ እንደሆነ የከተማዋ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ተናግረዋል። የባህር ዳር ከተማ አስተዳደር ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር ዘካሪ መካሪ የሃይማኖት አባቶችና የሀገር ሽማግሌዎች ለዘላቂ ሰላምና ልማት በሚል መሪ ሀሳብ የውይይት መድረክ በባህር ዳር ከተማ እየተካሄደ ነው። እዚሁ ጉዳይ ላይ ተጨማሪ መረጃ ልትሰጠን ከባህር ዳር ሪፖርተራችን ራሄል ፍሬው በቀጥታ መስመራችን ላይ ትገኛለች። ራሄል እንደምን ውለሻል? ለባህር ዳርና አካባቢው ሰላም መረጋገጥ የሃይማኖት ተቋማትና የሀገር ሽማግሌዎች ሚና እንዴት ሊገለጽ የሚችል ነው? በተገኘሽበት መድረክም የተላለፉ መልእክቶችን አብረሽ አክይልን። አመሰግናለሁ ብሩክ። ዛሬ በባህር ዳር ከተማ የተካሄደው እንግዲህ በጣም ትልቅ የሰላም መድረክ ነው። በዚህ መድረክ ደግሞ የሃይማኖት አባቶች፣ የሃይማኖት ተቋማት መሪዎች እንዲሁም ደግሞ የሀገር ሽማግሌዎችና በእነዚህ ዙሪያ አካባቢ የሚሰሩ ባለድርሻ አካላት ወይም አጋር ተቋማት የስራ ኃላፊዎች የተገኙበት መድረክ ነው የነበረው። በዚህ የሰላም መድረክ እንግዲህ በተለይ የሀገር ሽማግሌዎችና የሃይማኖት አባቶች ለዚህ አካባቢ ሰላም የነበራቸው ጉልህ ድርሻ ተነስቷል። እንደሚታወቀው በአማራ ክልል ባለፉት 2 ዓመታት ያጋጠመውን የሰላም ችግር በተለይ እንደ ባህር ዳር አይነት ትልቅ ከተሞች ላይ ኢኮኖሚያዊ እና ማህበራዊ ቀውሶችን አስከትሎ ነው የነበረው። ሆኖም የሃይማኖት አባቶችና የሀገር ሽማግሌዎች ማህበረሰቡን ከፊት ሆነው በመምራት ሰላም እጅግ አስፈላጊ ለሰው ልጅ ህልውና አስፈላጊ መሆኑን በመስበክ በማሳመን ማህበረሰቡ ለሰላም ወጥ የሆነ አቋም እንዲኖረው እንዲሁም ደግሞ ጥያቄ ያለኝ የሚለው ማንኛውንም አካል በዚህ የሰላም አውድ ውስጥ ሆኖ ጥያቄውን ማቅረብ እንዲችል ያሳሰብ ልዕልናን እንዲሁም ደግሞ በጠረጴዛ ዙሪያ የመወያየትን ትልቅ አቅም ያሳዩ ናቸው እነዚህ የሃይማኖት አባቶችና የሀገር ሽማግሌዎች። በዚህም እንደምንመለከተው ደግሞ ባህር ዳር የጣና ፎረምን የአፍሪካ አህጉራዊ መድረክን የሰላም መድረክን ጨምሮ በርከት ያሉ እንግዶች ወደዚህ ከተማ የሚመጡባት እጅግ ሰላማዊ ከተማ ማድረግ ተችሏል። በከተማው የመጀመሪያው ዙር፣ ሁለተኛው ዙር የኮሪደር ልማት ተጠናቆ ሶስተኛው ዙር የኮሪደር ልማት ጅማሮ እየተከናወነ ነው ያለው። እንዲህ አይነትና የማህበረሰቡ የልማት ጥያቄ የሆኑ የመልካም አስተዳደር ጥያቄ የሆኑ ጉዳዮች እንዲፈቱ ከተማ አስተዳደሩና ማህበረሰቡ እንዲቀራረብ የሃይማኖት አባቶች ትልቅ ሚና ነበራቸው። የሀገር ሽማግሌዎች በባህር ዳርና አካባቢው እንዲሁም ደግሞ እንደ ክልል በተዋቀረ የሽማግሌዎች ህብረት በርከት ያሉ ምክክሮች ተደርገዋል። የሰላም ጥሪዎችም ተላልፈዋል። አሁንም ይህ መድረክ ይህንን ሚናውን እንዲወጣ የታለመለት መድረክ ነው። የሃይማኖት አባቶችም እንግዲህ እንደገለጹልን ለተገኘው ሰላም ያላቸው አበርክቶን አሁንም ለማጠናከር ከፊት ሆነው ትውልዱን በውይይት የሚያምን በሃይማኖት አስተምሮች የተቃኘ ለሀገር ልዕልና የሃይማኖት አስተምሮቶች እንዲሁም ማህበረሰብ እሴት ያለውን ሚና በሚያሳይ መልኩ ማህበረሰቡን ትውልዱ ለመምራት እንደሚጥሩ ያላቸውን ሀሳብ ነግረውናል። ለአሁን ያለኝ መረጃ ይህንን ነው የሚመስለው። ብሩክ። ራሄል ፍሬው ለመረጃዎች አመሰግናለሁኝ። ጥሩ ጊዜ ይሁንልሽ። የጊምቢ ሆስፒታል ያቀረበላቸው ነጻ የአይን ሕክምና ከፍተኛ ወጪን እንዳስቀረላቸው የአገልግሎቱ ተጠቃሚዎች ገለጹ። በመጀመሪያው ዙር 1000 ለሚጠጉ የአካባቢው ነዋሪዎች የአይን ሞራ ግርዶሽ ሕክምና እንደሚሰጥ የጊምቢ ሆስፒታል አስታውቋል። ጌታቸው ባልቻ ዝርዝሩን አሰናድቷል። በምዕራብ ወለጋ ዞን ጊምቢ ሆስፒታል የወለጋ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ከፍሬድ ሆሎውስ ፋውንዴሽን ግብረሰናይ ድርጅት ጋር በመተባበር ነፃ የአይን ህክምና አገልግሎት እየሰጡ ይገኛሉ። ህክምናውን ያገኙ ተገልጋዮችም ባገኙት አገልግሎት ደስተኛ መሆናቸውን ተናግረዋል። ነዲዱን ሳረ ወጋኩ የለማ ኢጆሌ ሞኮዩን እርጉ አይኔ ማየት እምቢ ካለኝ 12 ዓመት ሆኖኛል። የራሴን ልጆች እንኳን ማየት አልችልም ነበር። ለመታከም ብዬ ዋጋው ከፍተኛ ሆነብኝ። አሁን ይሄው እዚህ ጊምቢ ሆስፒታል በነጻ ታክሜያለሁ። እድሜያቸውን ያርዝምልኝ። ሁምነቲኒ አቺገ በቀፈዱ ለቤተተኒ የምታከምበት የገንዘብ አቅም በማጣት ተቸግሬ ነበር። አሁን ይሄው እየታከምኩ ነው። ለዚህም መንግስትን በጣም አመሰግናለሁ። በጊምቢ ሆስፒታል እየተሰጠ የሚገኘው የአይን ሞራ ግርዶሽ የቀዶ ህክምና በነፃ እየተሰጠ መሆኑን የሆስፒታሉ ዋና ስራ አስፈጻሚ ሌሊሳ መኮንን ገልጸዋል። ለህብረተሰቡ ነፃ አገልግሎት የሚሰጡ መሰል ተቋማት ሊበረታቱ እንደሚገባም ነው የተናገሩት። ጅራቶተ ጎዲና ወለጋ ሊጣ ኬሰ ጅራን አና ሁንደራ
ዱፋኒ አሲታጅለ ከና ገቻ ጅረንላ በምዕራብ ወለጋ ዞን ከሁሉም ወረዳዎች የመጡ ነዋሪዎች ናቸው አገልግሎቱን የሚያገኙ። ከአይን ሞራ ግርዶሽ ጋር በተገናኘ የቀዶ ሕክምና ነው የሚሰጠው። መድኃኒትም ነው የሚሰጣቸው። በገንዘብ ቢተመን ከፍተኛ ወጪ ሊያስወጣ የሚችል ሕክምናን በነፃ ነው የምንሰጠው። የፍሬድ ሆልስ ፋውንዴሽን የግብረሰናይ ድርጅትን እናመሰግናለን። የፍሬድ ሆሎስ ፋውንዴሽን ግብረሰናይ ድርጅት የአይን ሕክምና አስተባባሪ ጌታቸው ገዝሙ በዚህ የመጀመሪያ ዙር 1000 ለሚጠጉ ሰዎች የአይን ሞራ ግርዶሽ ሕክምና እንደሚሰጥ አስረድተዋል። ባራከና ማርሳይሰ ጀልቀባቲ ማርሳላ መካር ወርፋሜ በሁለት ዙር ነው ሕክምናውን ለመስጠት ያቀድ ነው። በዚህ ዓመት ይህ የመጀመሪያው ዙር ነው። በዚህ አንደኛው ዙር ለ1000 ያህል ሰዎች ሕክምናው ይሰጣል። በግል ሕክምና ተቋማት እስከ 10,000 ብር የሚጠየቅበት ነው። ለዚህም ነው የእኛ መንግስታዊ ያልሆነ ድርጅት ከጊምቢ ሆስፒታል ጋር በጋራ ለአርሶ አደሩ በነፃ ሕክምናውን ያቀረብ ነው። ዘገባው የምዕራብ ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው። የመኖሪያ ቤት ተገንብቶላቸው ቀደም ሲል የነበረባቸውን ችግር በመቅረፍ የተሻለ ኑሮ እንዲኖሩ አስችሎናል ሲሉ በአዲስ አበባ ከተማ አስተዳደር የአራዳ ክፍለ ከተማ ነዋሪዎች ተናገሩ። የበጎ ፈቃድ ምግባራት ሊጠናከር ይገባል ሲሉም ነዋሪዎቹ ጠይቀዋል። ይድነቃቸው ሰማው ዘገባውን አዘጋጅቷል። ሰይፉ ገብረ ጻዲቅ ያቀርበዋል። በአራዳ ክፍለ ከተማ ነዋሪ የሆኑት ጫልቱ ባልቻ የቤተሰብ አስተዳዳሪና ዝቅተኛ የኑሮ ደረጃ ላይ እንደሚገኙ ይገልጻሉ። ቀደም ሲል የሚኖሩበት ቤት ያረጀ እንደነበር ያስታወሱት ነዋሪዋ አሁን ግን የመኖሪያ ቤት ተገንብቶላቸው የተሻለ ኑሮ እንዲኖሩ አስችሎናል ሲሉም ይናገራሉ። በቃ ስንገባ ጎንበስ ብለን ነው እንትን ቀስ ብለን እንዳይወድቅ ግድግዳ አንድ ጊዜ እንዲሁም ለሊት ላይ ፈርሷል። እሱን አነሳንና እንትናል በቃ አሁንም ይቺን ክረምት ያወጣልኛል አያወጣልኝም እያልኩ እያሰብኩ ነበረ። ፈርቼ ነበረ። እግዚአብሔር አሁንም መቼም መዳለም አይቶኛል፣ ሰምቶልኛል። ያው አሁን ደስ ባለ ኑሮ ባልበላም ባልጠጣም ደስ ይለኛል። ከመሬት ከጎርጓድ ውስጥ እንደተነሳሁት ነው የሚቆጠረው። አሁን 3 ክፍል ነው አረጉልኝ። በፊት 1 ክፍል ናት። በወረዳው ከበጎ ፈቃድ ስራዎች ጎን ለጎን የህብረተሰቡን ዘላቂ ተጠቃሚነት ላይ ያተኮሩ ስራዎች እየተሰሩ መሆኑም ተገልጿል። በጎ ፈቃድ ባህሉ ያደረገ በማህበራት የሚከናወኑ አሉ፣ በግለሰቦች የሚከናወኑ አሉ። አሁን ቤት እድሳትን ብንመለከት በባለ ሀብቶች የሚሰሩ ቤት እድሳት አለ። በማህበራት የሚከናወኑ በግለሰብ ደረጃ ጉረቤትን ያደሰ ግለሰብ አለ። የጉረቤት ግለሰብን ድሃውን ያ ማለት በጎ ፈቃድ ማህበረሰቡ ጋር ወደ ባህልነት እየተሸጋገረ ነው ማለት ነው። በዘላቂነት ሰዎች እርስ በርስ እየተደጋገፉ የሚኖሩበትን ስርዓት ዘርግተናል። በዚህም ወደ 400 የሚጠጉ በክረምት በበጎ ፈቃድ ትስስር መርሃ ግብር አከናውነናል ማለት ነው። በአራዳ ክፍለ ከተማ ወረዳ 4 አስተዳደር የሚከናወኑ ህብረተሰብ ተኮር ስራ በርካታ የሆኑ ችግሮችን ለመፍታት ማስቻሉን በአራዳ ክፍለ ከተማ የወረዳ 4 አስተዳደር ስራ አስፈጻሚ ሮቤ ዋሚ ገልጸዋል። ክፍለ ከተማችንም ሆነ በተለይ እንደ ወረዳችን ህብረተሰቡን ተጠቃሚ ለማድረግ ሰፊ ስራዎችና ርብርብ ይደረጋሉ። በዋናነት በመደበኛ ስራ ከምንሰራ በተጨማሪ የበጎ ፈቃድ ስራዎችም በተደማሪ የሚሰሩ ስራዎች ናቸው። ለዚህም ደግሞ ሁልጊዜ ዝቅተኛ ገቢ ያላቸው ዜጎችን ተደራሽ ለማድረግ የተለያዩ ተግባራቶች ይፈጸማሉ። በዋናነት እነዚህ ተግባራት የቤት እድሳት፣ እንደዚሁም ደግሞ የማዕድ ማጋራት እንዲሁም ደግሞ የኢኒሼቲቭ ስራዎች ቤታቸውን ገቢ ለማሳደግ የሚሰሩ ስራዎች አሉ። ቀጣይም የተጠናከረ ስራ በማከናወን የነዋሪውን ተጠቃሚነት ለማጎልበት በትኩረት ይሰራልም ተብሏል። የአሁኑ ትውልድ ጥያቄ የሆነው የባህር በር ምላሽ እንዲያገኝ ሁሉም ኢትዮጵያዊ ድጋፍ ማድረግ እንዳለበት ዲያስፖራዎች ገለጹ። በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንም በሀገር ብሔራዊ ጥቅም ላይ በአንድነት እንደሚቆሙ ዲያስፖራዎቹ ተናግረዋል። ኤልሻዳይ ወንድማገኝ ተጨማሪ አላት። ቀይ ባህር በዓለም ንግድ እንቅስቃሴ ውስጥ ትልቅ ድርሻ ያለው የውሃ አካል ነው። 12 በመቶ የሚሆነው የዓለም ንግድ በዚህ ቀይ ባህር ላይ ይተላለፋል። በየዕለቱ ሸቀጦችና ነዳጅ፣ የተፈጥሮ ጋዝ የሚያመላልሱ ግዙፍ መርከቦችም የሚመላለሱበት ነው። ይህንን በዓለም ንግድ ውስጥ እጅግ ወሳኝ የሆነው ቀይ ባህር ላይ ኢትዮጵያ ላለፉት 3 አስርት ዓመታት
የቅርብ ሩቅ ሆናለች። ባለፉት 30 ዓመታት ስለ ባህር በር ማንሳት ነውር የነበረበት ጊዜም ታልፏል። አሁን ላይ መንግስት የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን ለዓለም አቀፍ ማህበረሰብ እያሳወቀ ይገኛል። ኢትዮጵያ በታሪኳ በህግና በመልክዓ ምድር ያላት የባህር በር ባለቤትነት መብት እንዲከበርላትም ድምጿን አጉልታ እያሰማች ትገኛለች። ሁሉም ኢትዮጵያዊ ለዚህ ስኬታማነት ድጋፍ ማድረግ እንዳለበት ከኢቲቪ ጋር ቆይታ ያደረጉት የዲያስፖራ አባላት ተናግረዋል። ለምሳሌ ዲያስፖራ አሁን ብዙ አክቲቭ የሆኑ ነገሮችን አድርገናል። ለምሳሌ ኖሞር እንቅስቃሴ ነበር በዚህ በሃሽታግ ላይ እንደገና ደግሞ በአባይ ግድብ ላይ አሁን ብዙ ዲያስፖራዎችን በቅርብ ጊዜ ቦንድ በመግዛት ሀገራችን ሲደግፉ ቆይቷል። አሁን ደግሞ የህልውና ግዴታችንም ስለሆነ የባህራችንን ጉዳይ ያው እንቅስቃሴ አድርገን ለዓለም መንግስታት ማሳወቅ አለብን። የባህር በር ሸቀጥ አይደለም፣ ስትራቴጂክ አሴት ነው። ለንግድ፣ ለኢኮኖሚ፣ ለፖለቲካ፣ ለጂኦፖለቲካል ስትራቴጂ ሁሉ አሴት ነው። ይሄን የሚመጥን አቅም መገንባት ያስፈልጋል። እያንዳንዱ ኢትዮጵያዊ በዚህ ጉዳይ ከመንግስት ጎን ከኢትዮጵያ ህዝብ ጎን መሰለፍ አለበት። ይሄ ጥያቄ የኢትዮጵያ ህዝብ ጥያቄ ነው። ኢትዮጵያ ላለፉት 3 አስርት ዓመታት ከባህር በር ተገላ መቆየቷ ኢኮኖሚዋ ላይ ያደረሰው ጫና ከፍተኛ ነው። የኢትዮጵያን ጥቅም የሚጋፉ ውሳኔዎችና ድርጊቶች ተፈጽመው ኢትዮጵያ የባህር በር ላለፉት 30 ዓመት አጥታለች። ተፈጥሯዊ ባለቤትነት፣ ታሪካዊ ባለቤትነት ያላትን አገር ከባህር በር የመግፋት ሂደቶች ተሰርቷል። በዚህ መላ ኢትዮጵያዊ ተጎጂ ነው ማለት ነው። የኢትዮጵያ ዲያስፖራ በብዛት የሚኖርባቸው የሀገራት በርካቶቹ ማለት ይቻላል የባህር በር ያላቸው ናቸው። ከዚህም አንጻር ያውም የራስን የነበረ የባህር በር ማጣት ቁጭት ይፈጥራል። ዲያስፖራው በታላቁ ህዳሴ ግድብ ላይ ለሀገሩ ሉዓላዊነት መከበር ያበረከተውን አስተዋጽኦ በባህር በር ጥያቄም አጠናክሮ መቀጠሉ ተገልጿል። ጠቅላይ ሚኒስትራችንም ሲናገሩ ስሰማ በጣም ትክክለኛ የሆነ አካሄድ እየሄዱ ነው ያሉት። ይሄ ዲያስፖራው መደገፍ አለበት። ይሄ የአንድ ሰው አይደለም፣ የሁላችንም አጀንዳ ነው። ባህር በር ያስፈልጋል። እኛ ዛሬ ሌላ ማለትም ኢትዮጵያዊ ሆኖ በትውልድ ከጎረቤት ሀገር ጋር ተባብሮ ኢትዮጵያ መጥቶ አሰብ የሌላ ሀገር ናት ቢል ፖለቲከኛ ካለ እኔ በጣም ነው የማዝነው። ምክንያቱም ይሄ እናቱን አሳልፎ እንደመስጠት ነው የማየው፣ እህቱን አሳልፎ እንደመስጠት ነው የማየው። ስለዚህ ኢትዮጵያ ትልቅ ሀገር ናት። አሁንም ቢሆን ዲያስፖራው አንድ ሆነን በዚህ ጉዳይ ላይ ምንም ጥያቄ የለም። ምንም ዓለም አቀፍ ማህበረሰቡ የባህር በር የሌላቸውን ሀገራት መፍትሄ በሚያገኙበት ጉዳይ ላይ ሲመክር የራሳቸውን የባህር በር ለማስመለስ ጥረት የሚያደርጉ እንደ ኢትዮጵያ ላሉ ሀገራት ትኩረት ሊነፈግ አይገባም ብለዋል። ኢትዮጵያ ከፍተኛ የመልማት አቅም ያላት ሀገር ብትሆንም ከአስተሳሰብ የሚመነጨው ተግዳሮት ሀገሪቷ ባላት ጸጋ ልክ እንዳትለማ እንቅፋት መሆኑን ምሁራን ተናገሩ። ከተግዳሮቶች የተሻገረ ስራ በመስራት ወደሚፈለገው ልማት ለመድረስና ሰላምና አንድነት ላይ አበክሮ መስራት እንደሚያስፈልግም ምሁራኖቹ አስገንዝበዋል። ተመስገን ተስፋዬ የወላይታ ሶዶ ዩኒቨርሲቲ ምሁራንን አነጋግሮ ተከታዩን ጥንቅር አድርሶናል። ለአንድ ሀገር ልማት እጅግ መሰረታዊ የሚባሉ ቅድመ ሁኔታዎችን በእጃቸው ከያዙ የዓለማችን ሀገራት መካከል ኢትዮጵያ ተጠቃሽ ናት። የተፈጥሮ ጸጋ፣ ለልማትና ለሌሎች የግብርና ስራዎች ተስማሚ የሆነ የአየር ንብረት፣ የዕድሜ እርከኑ ምርታማ የሆነ የሰው ኃይል፣ ማዕድናት፣ የኃይል ምንጮችና የመሳሰሉት ዋነኞቹ ናቸው። ይህ ሆኖ ሲያበቃ አገሪቷ ካላትና ከታደለችው ጸጋ አንጻር መልማት ባለባት ልክ እንዳለማች ብዙዎች ይስማሙበታል። ዜጎቿ ተምሳሌታዊ ሕይወት መምራት እንዲችሉ ለማስቻል ገና ብዙ የቤት ስራ መከወንም ያስፈልጋል። በዚህ ዙሪያ ሀሳባቸውን ያጋሩን የወላይታ ሶዶ ዩኒቨርሲቲ ምሁራንም ይህንኑ ያነሳሉ። የሚገርም እኮ ጸጋ ነው ያለን ማለት ይቻላል። ግን ካለን ከውሃ ሀብት አንጻር ካለን ለግብርና ምቹ አፈር አይነቶች ካለን ሰው ሀብት ይሄን እምቅ ሀብት በሀገራችን ብንጠቀም እንዲሁ ቃላት መግለጽ ከሚችለው በላይ ትልቅ ጸጋ አለን ብዬ አምናለሁ። የኢትዮጵያ የመልማት አቅም ምንም ጥያቄ የሌለው ሁሉም ሙሉ የሆናት ሁሉም በደጇ የሆናት አገር እንደሆነች ይሰማኛል። እንደ ሀገር ለውጥ ሊያመጡ በሚችሉ ትላልቅ ፕሮጀክቶች የተጀመሩ እንቅስቃሴዎች ተስፋ ሰጪ መሆናቸውን ምሁራን አውግተውናል። ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቁን ተከትሎ የተበሰሩና ከፍተኛ መዋለ ንዋይ የሚጠይቁ ፕሮጀክቶችን እንደ ማሳያም አንስተዋል። እስካሁን መልማት ባለብን ልክ አለመልማታችን ሊያስቆጨን ይገባል የሚሉት ምሁራኖቹ ይህ ላለመሆኑ ተግዳሮቶች መኖራቸውን ይዘረዝራሉ። በየአካባቢው አንዳንድ ጊዜ የሚነሱ የግጭት ሁኔታዎችን ማንሳት ይቻላል። ውጭ ምንዛሬ ጋር ተያይዞ አንዳንድ ጊዜ የሚነሱ ውስንነቶች፣ እጥረቶች ማንሳት ይቻላል።
የውጩን የኢዳ ጫናን ማንሳት እንችላለን። ሰው ሰራሽና ከተፈጥሮ ጋር የተገናኙ ቻሌንጆች አሉ ብዬ ይወስዳለሁ። በተለይ ተፈጥሮ ጋር የተገናኘ በተለይ ከአየር ንብረት መዛባቱ እንደ አንድ የተፈጥሮ ችግር የሚታየው ሰው ሰራሽ ብለህ የምታየው በተለይ እኛ ጋር 132 ሚሊዮን ኤስቲሜት የሆነ ፖፑሌሽን ቢኖረን ከዚህ ውስጥ ከ30 እድሜ በታች ያለ በጣም ፕሮዳክቲቭ የሆነ ሰው ኃይል አለ። ስለዚህ ሂውማን ካፒታል ላይ በጣም መስራት አለበት። አእምሯችን አልተጠቀመንም የሚል እንትኑ አለ። የመልማት አቅምን ወደ ኋላ የጎተቱ ተግዳሮቶች ተለይተው ሲያበቁ ያለፈውን ማብሰልሰል አሊያም ተጠያቂ ባለቤት ለመፍጠር ጣት ከመቀሰር በተቃራኒ ተግዳሮቶችን አሽቀንጥሮ ለመጣል የሚያስችል የተግባር እርምጃ ያስፈልጋል። እናም ይህንን ለማድረግ ቆርጠን ስንነሳ ለሁሉም ነገር መሰረት የሆነውን ሰላምና አንድነትን በፊት አውራሪነት ማስቀደም ይኖርብናል ባይ ናቸው ምሁራኖቹ። አንድ መሆን መቻል አለብን። ያለን ውስን ሀብታችን በአግባብ ለመጠቀም የመጀመሪያ ጉዳይ አንድነትና ሰላም ብንቀናጅ ብዬ አስባለሁ። መቀናጀቱ ከሌለ ፖለቲካውም ለብቻው ባለሙያው ለብቻው መሄዱ ለኔ ትልቅ እንትን ነው ብዬ አስባለሁ። በአገራዊ ሰላም በሚያመጡ ጉዳዮች ላይ የጋራ አንድነት የጋራ መግባባት አስፈላጊ ነው። ምንድነው ችግራችን ካልን ችግር አድርገን የያዝነውን አሽቀንጥረን ጥለን በአንድ አቅም መጠቀም የምንችለው ስንደመር ነው፣ ስንተሳሰብ ነው። ይሄ አንድነት ቢመጣ ማንን ይለወጥበት ምክንያት አይኖርም ብዬ አምናለሁ። ንጥልና ቁንጽል አካሄዶችን ወደ ጎን በመተው ተያይዞ ለመበልጸግ በሚረዱ አካሄዶች ላይ ማተኮር ለነገ ሊባል አይገባም። በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ለሚከበረው 20ኛው የብሔር ብሔረሰቦችና ሕዝቦች ቀን አስፈላጊው ዝግጅት መጠናቀቁን የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጤ ሂርሞሎ አስታወቁ። እንግዶቹን ለመቀበል ማህበረሰብን የማንቃት ስራም እየተሰራ ነው ያሉት ዋና አፈ ጉባኤዋ የብሔር ብሔረሰቦችና ሕዝቦች ቀን ህብረ ብሔራዊ አንድነትን ለማጠናከር ከፍተኛ አስተዋጽኦ እንዳለውም አስረድተዋል። የበዓሉም ዓላማ ትልቁ የብሔር ብሔረሰቦችን አንድነትን ህብረ ብሔራዊ አንድነትን የማጠናከር ነው። እንግዲህ ከለውጡ በፊት በተለያየ መንገድ ከገዢ ትርክት ይልቅ ነጠላ ትርክት ላይ ፎከስ ተደርጎ ሲሰራ የቆየበት ሁኔታ ነው ያለው። በእርግጥ ከለውጡ በኋላ ወደ ገዢ ትርክት ለማምጣት ስራዎች እየተሰሩ ያሉበት ሁኔታ አለ። ይሄ ገዢ ትርክትን ወደ አንድ ለማምጣት በአንድ ጀንበር የሚያልቅ ጉዳይ አይደለም። ብዙ የተሰራበት ስለሆነ እየተሰራ ለውጥ እየመጣ ያለበት ሁኔታ አለ። ለዚህ ለገዢ ትርክቱ ደግሞ መሰረት ለመጣል አጋዥ ይሆናል ብለን ነው የምናስበው ይሄ ባህል ማለት ነው። የብሔር ብሔረሰቦችና ሕዝቦች ቀን ነጠላ ትርክትን በማድረቅ የወል ትርክትን ለማስረጽ አይነተኛ ሚናን እንደሚጫወት የገለጹት ደግሞ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ናቸው። ዝግጅቱ በጣም ጥሩ ነው። በአጠቃላይ ግን የልማት ስራው መጥቻለሁ። ከአንድ ዓመት በፊት መጥቼ ነበረ። አሁን ስመጣ የተለየ ነገር ነው ያየሁት ማለት ነው። እንደ ልክ ሁሉም የኢትዮጵያ አካባቢ ሲኬድ አሁን እንደዚህ ነው። ከወራት በፊት ሄደ እንደገና ስትሄድ አገር ተቀይሮ ነው የምታየው። እያየህ አገር ሲቀየር ነው የምታየው ማለት ነው። እና የኢትዮጵያ በሁሉም ኮርነር አካባቢ እየበለጸገች ወደ ብልጽግና የምታደርገው ጉዞ እየተፋጠነ መሆኑን እዚህ ከመጣሁበት የሁለት ቀን ቆይታዬ መገንዘብ ችያለሁ። የውጭ ዜና። በእስራኤል ጋዛ የተኩስ አቁም ስምምነት ከተደረገ ወዲህ ቢያንስ 67 ህጻናት ተገድለዋል ሲል የተባበሩት መንግስታት ድርጅት የህጻናት መርጃ ድርጅት ዩኒሴፍ አስታወቀ። በአሜሪካ አደራዳሪነት የተደረሰው የተኩስ አቁም ስምምነት ባለፈው ወር ተግባራዊ ከሆነ በኋላ በጋዛ ሰርጥ ቢያንስ 67 ፍልስጤማውያን ህጻናት ተገድለዋል ሲል ነው የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ የገለጸው። የዩኒሴፍ ቃል አቀባይ ሪካርዶ ፒረስ እንደተናገሩት እስራኤል በወሰደችው የአየር ጥቃት በደቡብ ጋዛ ከትናንት በስቲያ ጉዳት መድረሱንም አክለዋል። እስራኤል በበኩሏ በንጹሐን ላይ ጥቃት እንዳልፈጸመች እየገለጸች ትገኛለች። የእስራኤል ጋዛ ጦርነት ከተጀመረ ጀምሮ በእስራኤል ጥቃቶች 64,000 የሚሆኑ ህጻናት ተገድለዋል ወይም ጉዳት ደርሶባቸዋል ሲል የተባበሩት መንግስታት የህጻናት መርጃ ድርጅት በመረጃው አስታውቋል። አሁን ላይም በሰሜናዊ ጋዛ የእስራኤል ጦር የእግረኛ ጦር መሰማራቱንም ጨምሮ ነው የአልጀዚራ እያስነበበ የሚገኘው። ክቡራን ተመልካቾቻችን ህዳር 13 2018 ዓ.ም ዕለተ ቅዳሜ ቀን 7 ሰዓት ዜናዎቻችን እነዚህ ነበሩ። ዜናዎቹን በመምራት ብሩክ ተስፋዬ ከእናንተ ጋር ቆይታ አድርጌያለሁ።
በያላችሁበት ውብ ቀን ይሁንላችሁ።